አሰላሙ አለይኩም ወራህመቱላሂ ቢዘው ይሻላል ከባድ ወንጀል ነው የሰራው ብሎ ብዙ ነገር በብዙ ልፋትና ከዛ በመጨረሻ አምና ወንድሟ ጠርታ አምጥታው ነበር። ወንድሟ ደግሞ ሉል ሲያየው ጊዜ አምጦ ሊጠፋ ሞክረው ነበር። ግን በሉል ሰዎች እጅ ከፍንጅ ተይዞ እያንዳንዱ ነገር ተናዘዋል። ምንም ሳይቀር ትግስት የአቤል አጎት ሚስት ሙታለች የተባለችው ምን እንደተደረገች የት እንዳለች ምን ሁኔታ ላይ እንደሆነች እያንዳንዱ ነው የተናገረችው። ነገሩ ሲሰሙት በጣም ያስጠላል። በጣም ያስነውር ነገር። ኢትዮጵያዊ ሆኖ እንደዚህ ነገር ያደርጋል ወይ? ኢትዮጵያዊ ሆኖ በዚህ ልክ በሰው ላይ ጉዳት ያደርሰው የምትሉት ነገር ነው ልጁ የተናገረው። ነገሩ እንደዚህ ነው። ግን በላይክ ጀምሩት ውድ ቤተሰቦች። እኔ ቪዲዮ አላበዛም፣ ቀን ጨብ አድርጌ ነው ማመጣላችሁ። ስለዚህ እናንተም በላይክ ጀምሩትና ላይክ አድርጉኝ። ልጁ ከተያዘ በኋላ እያንዳንዱ ነገር አምኖ ነበር። እኛም ምስ ነበር የሆነ ሴት መታ ነው የሆነ ስራ አለ ትሰራላችሁ ብላ ጠየቀችን። አዎ እንሰራለን። እኛ ስራ ከሆነ ማንስራው ነገር የለም አልናት። ስራው 5 ሆነን ነው የጀመረው። የሆነች ሴትዋ ከውጭ ሀገር ልትመጣ ነው ከእንግሊዝ ሀገር። እሷ መንከባከብ ብቻ ነው ስራችሁ፣ ሌላ ነገር ምንም ነገር የለባችሁ። ትንሽ የአይምሮ በሽታ አለባት፣ ነርስም አላት። ብቻ እናንተ መቆጣጠር ብቻ ነው ተብለን እዛ ቤት ገባን። እናያታለን፣ እንቆጣጠራለን ተራ በተራ። ነርሷ ከሷ ጋር ምንም አይነት ግንኙነት እንዳትደረግ ነው የተደረገችው። ብዙ ጊዜ ነርሷ ከሷ ጋር ልታወራ ትሞክራለች፣ ልትግባባ ትሞክራለች፣ ግን አይፈቀድም። በየቦታው ካሜራ አለ። እኛ በተራ ተራ ነው ሂደን የምንከታተላት፣ ምግብም እንደዛ። ከዛ በኋላ ነርሷ በጣም ከሷ ጋር ግንኙነት ለመፍጠር ስትሞክር ነርሷ ስራዋ ሳጨርስ አባረርናትና እኛ ቦታ ቀይረናል። ምክንያቱም ለሷ ስላወቀች ሚስጥር ካወጣች ብለን ፈራን። ለምን ትግስት ሙታለች ተብሎ ነው የተዋጀው። ሙታለች ተብሎ ነው የሰፈር ሰው የተነገረው። ቤተሰቦቿ ሁሉ አምኖ ተቀብሎ ነው ያለው። ከዛ ሌላ ቤት ስንቀይር ለካ እሷ ትከታተለን ነበር። በየጊዜ መታታያለች። ተያት ትምጪ ተይዝ፣ ይሄ አደጋ ይደርስብሻል፣ በጣም ከባድ ኬዝ ነው ስላት ጊዜ እምቢ አለችኝ። እኔ ልክ እንደ እህቴ ነው ያየኋት ነበረው። ግን ከለታት አንድ ቀን እምቢ ብላ ቤት ስትመጣ ጊዜ ከመጠን በላይ አምስታችን ማለት ከመጠን በላይ ደበደብናት። ብዙ ጉዳት ደረሰባት። ከዛ በኋላ ደግሞ ሁላቸውም በፈረቃ አድርጎ ደፈረዋት። ይሄ ራሷም ተናግራለች። ለሉም ነግራው ነበር ነርሷል። ለምን እንደደፈረዋት ራሳቸው ይወቁ፣ ለምን እንደሆነ ራሳቸው ይወቁ። ይሄ የአቤል የአቶ መኮንን ትዕዛዝ ይሁን የራሳቸው ፍላጎት ይሁን አላቅም። ብቻ ለምን መጣች ለምን አየች ነው። ምክንያቱም እነሱ ብር የሚያገኙበት ነገር ስለሆነ ማለት ነው። ከዛ በኋላ ከደፈረዋት በኋላ ብዙ ከደበደባት በኋላ ከቤት አውጥቶ አባረረዋት ነው ያለው። ትግስት ግን በመጨረሻ ምን እንደሆነች ነገራችሁ ውድ ቤተሰቦች። በጣም አሳፋሪ የሆነ ነገር ነው። ትግስትን የገዛ ጠባቂዋ የሆነ ጋርድ የነበረውን አቶ አክሊሉ ነው የሚባለው መኮንንን የአቤል አጎትን የሌላ ሰው ቁሞ ነው የዳራት። አዳማ ላይ ቤት ነበረው። ያ ቤቱ የልጁ ተሰጥቶት በቂ የኑሮ ብር ተሰጥቶት፣ መቼም ብር የኑሮ በቂ የሚባል ብር አይደለም። ብር እኮ በ2 ቀን በ3 ቀን ያልቃል። ብቻ ቤቱ በስሙ ተዙሮለት ሶስታቸውም ቢብሎ ወጡ። ነርሷ ከተደፈረች በኋላ በሰው ህይወት ላይ ለምን እንጫወታለን? እኛም ሰዎች ነን። እኛ ከሴት ነው የተወለድነው። እኛ እህት እናት አለን ብለው ስራው ጥለውት ወጣለ። ከወጡ በኋላ በሁለት አንዳቸው ትግስትን አግበዋት። የአይምሮ በሽታ ምንም ነገር የለባትም። መድኃኒት ስለምትወስደው እኔ ቤት እሰጣቸዋለሁ፣ የምትፈልጉት ነገር አደርግላቸዋለሁ፣ በወር ብር ገቢ አደርግላቸዋለሁ። ስለዚህ ትግስትን ማግባት አለባችሁ ስንባል ጊዜ እኔ በአቅም ገና ልጅ ነኝ፣ እሷ ትልቅ ሰው ናት፣ እኔ አላገባም ብዬ እምቢ አልኩኝ። ያ ጓደኛዬ እምቢ ብሎ ነበር። ግን ቤተሰቦቹ ክፍለ ሀገር ስለሚኖሩ የድሃ ቤተሰብ ልጅ ስለሆነ ለምን አዳማ ላይ ቤት ካገኘው በኋላ ለምን አላገባትም ብሎ ተስማምቶ የድግስን ብር የሰርግ የሚደገስበትን ብር አቶ መኮንን ልኮ ቤተሰቦች የሱ ቤተሰብ ጋር እዛ ተደግሶ ሽማግሌ ተልኮ መኮንን ያዘጋጃቸው ሰዎች ናቸው። ሽማግሌ ተልከዋል ስላችሁ የትግስት ቤተሰብ እንዳይመስላችሁ። ምክንያቱም የትግስት ቤተሰብ ሞታለች ተብሎ ስለተነገረ ምንም ሊታወቅባቸው አልፈለጉም። ከዛ በኋላ የመኮንን ያዘጋጃቸው ሰዎችን እዛ ሽምግልና ሄዱ። ሽማግሌ ተቀበለ። ከዛ በኋላ ኃይለኛ የተባለ ሰርግ ተደግሶ እኔ ሙዜ ሁኜ ጓደኛዬ አግብተዋት የተወሰነ ቀን እዛ የሱ ቤተሰብ ጋር ተቀምጠው ከዛ በኋላ ወደ አዳማ ተመልሶ እሱ በሰጣቸው ቤትን ይኖራሉ። ይሄ በሙሉ ያደረገው አቶ መኮንን ነው። አስቡት። የገዛ ሚስቶ ይሄ ድርጅት የከፈተች ጥሩ ቦታ ያደረሰችው ከሀገር አስወጥታ እንግሊዝ ሀገር ጥሩ ስራ እንዲሰራ ያደረገችው ሚስቱ
ማያውቃቸው መንገድ ላይ እሷን ሊጠብቁ የተቀጠሩ ልጆችን አግቡ፣ ብር ልክፈላችሁ፣ ቤት ልስጣችሁ ብሎ ቤት ሰጥተዋቸው አግብቶ ቁጭ አለ። ይሄ የሰው ባህሪ ነው ያለው ወይስ የእንስሳ ባህሪ ነው ያለው? አረ እንስሳም እንኳን የራሱ የተባለው ሲነካበት እኮ ነብር እኮ ነው የሚሆነው። ለካ ነብርም እንስሳ ነው። ወይኔ እኔ እንዴት ነው የሚያደርገኝ ደግሞ። ሰው ግን በምን ሁኔታ ነው እንደዚህ ጨካኝ የሚሆነው? ውለታ የዋለችለት ከመሬት ያነሳችው ከፈጣሪ በታች እንዴት በዚህ ልክ በመድኃኒት ቢሏት አልሞት ስትል ጊዜ ከሱ ራስ እንድትወልድ ሌላ ሰው እንዲያገባት አደረገ። ለዛውም ወይ እሷ አዳማ ላይ ያለ የተባለው ቤት እሷ ገዝታው ይሆናል፣ አይታወቅም እኮ የሰው ነገር አይታወቅም። ወይ በእሷ ብር የተገዛ ነገር ይሆናል። ግን አንስቶ እርግጠኛ ነኝ በእሱ ብር የተገዛው ቤት እሷ አሳልፎ አይሰጥም። ምክንያቱም ብር ወዳጅ ስለሆነ፣ በጣም ብር ስለሚወድ፣ በጣም የብር ሰው ስለሆነ፣ ብር ስለሚወድ እኮ ነው ሰውን እንደዚህ የራስ በራስ የሚያጋጨው፣ ሰውን በህይወቱ ላይ የሚጫወትበት፣ ሰው እንዲሞት የሚያደርገው የአቤል አጎት። እሺ የእሷ ቤት ወይ በእሷ በለፋችበት እሷ በገዛችው ቤት የሚያውቀው ነገር ስለሆነ ነው ያ ቤት የበዛ ልጅ ስም ተዝሮ እንዲያገባትና አብሯት እንዲኖር የተደረገው። በጣም ነው የምታሳዝነው። በጣም አሳዝነኛለች። ከምላችሁ በላይ ነው ያሳዘነች። ቤተሰብ ያላት ወንድም ያላት የገዛ ወንድሟ 4 ሚሊዮን ብር ተቀብሎ እህቱን ይሸጠ። ለነገሩ በማን ትፈርዳላችሁ? የገዛ ወንድሟ አሳልፎ ሰጥተዋት ቤተሰቦቿ እዛ ጋር እህትና ወንድሟ አክስቷ ልጅ የጠፋች አለች ተባለ ብሎ አገሬን ያሰሱ። እሱ ግን 4 ሚሊዮን ተቀብሎ አፉ ዘግቶ ቁጭ አለ። እኔ ለምን ተቀበለ አለ? በህይወቱ ስለመጡበት ነው የተቀበለው። ግን ከዛ በኋላ ከተቀበለ በኋላ እስር ቤት ገብቶ እጅ ሰጥቶ እህቴ እንዲህ ነገር አለ ብሎ ለምንድን ያልተናገረው ነው? ምን አይነት እውር ነው? ምን አይነት አይምሮን የተደፈነ ሰው ነው? እሺ እዛ ጋማ ህይወት ያሳዝኖኝ ነው እንገልሃለን ብለውኛል። ስለዚህ እህቴም ከማጣ እኔም እህቴ ከምታጣኝ ብዬ ነው እንደዚህ ነገር ያደረኩት አለ። አያድርግ። እሺ አያድርግ ማለት አይደለም፣ ያድርግ፣ ይቀበል። ነገር ግን ከዛ በኋላ ለምንድን ነው ህግ? ቢያንስ እኮ ሀገራችን በትንሹም ህጉ እኮ ይሰማል። በብር እንደሚዘዋወር እኔ አውቃለሁ። ነርሷም ተናግራለች። ፖሊሶቹ መጥቶ እኮ የሆነ ነገር ተሰጥቷቸው ነው ትቶ የወጡት አለች። ነገር ግን ፖሊስ ጣቢያ ሂዶ እጅ ሰጥቶ እኔ አልወጣም፣ ከዚህ ከወጣሁኝ ይገሉኛል፣ እንደዚህ ማስፈራሪያ ደርሶብኛል፣ እንደዚህ አይነት ዛቻ ደርሶብኛል፣ ስለዚህ ለእህቴ ድረሱላት፣ ቦታው እዛ ቦታ ነው፣ እዛ ጋለች ብሎ ቢጠቆም እኮ ትግስት ዛሬ የማንም መቀለጃ አትሆንም ነበር። ትግስት ዛሬ በገዛ ቤቷ በገዛ ንብረቷ በለፋችበት በደከመችበት የማንም ዘዋሪ ተጫውቶ ትዳር ውስጥ አይመስርበትም። በፈለገችው ሰው አግብታ እኮ የምትኖር ሴት ነበረች። እንግሊዝ ሀገር እኮ ስራ ያላት ጀግና ናት። ድርጅት የከፈተች ጀግና ናት። እህት ወንድሞቿ እኮ የምታስተምር ጀግና ነበረች። ለማንም የምትተርፍ እኮ ጀግና ነበረች። ዛሬ ግን በአቤል አጎት እጅ ገብታ ባሌ ብላ አግብታው ውጭ ሀገር እንዲሄድ አድርጋው፣ ግን በመጨረሻ ተጫወተባት። ምን ይሉታል? ይሄ አሁን ምንድን ነው የሚሉት? እኔ እኮ የእሱ ነገር ምንም አይሞቀኝም አይደንቀኝም። ለምን በገዛ እህቱ እኮ እንደዛ ተጫውቶባታል። በአቤል እናት እኮ እንደፈለገ እኮ ነው የተጫወተባት። በህይወቷ እኮ ነው የመጣባት፣ በህይወቷ ቀላል። አሁን እናንተ አቤል ብቻ ስለተጎደ እኮ እዚህ ጋር ማየት የለባቸው። አቤል እኮ የሆነ ነገር ቢሆን እኮ የአቤል እናት መጎዳቷ መች ይቀራል? እናት አይደለችማ? እናት እኮ ናት። እናት ምንም ብትሆን እናት እኮ ናት። ልጇ የሆነ ነገር ሲሆን እኮ አትወድም እናት። ግን እሱ በእሷ ህይወት ላይ ነው ቆርጦ የመጣ። ምን አገባኝ እኔ ብቻ ደስተኛ ነሁን፣ እኔ ብቻ ብር ላገኝ፣ እሷ ልጇ ምንም ቢሆን ምንም እኔ የሚያገባኝ ነገር የለም ብሎ ነው የጀመረው አይደል እንዴ? ባይሆን ኖሮ እኮ የእህቱ ቢያዝን ኖሮ እውነት ይሄ መሬት በእህቱ ስም ለእውነት አዝሆናት ቢገዛ ኖሮ እንደዚህ ባላደረጋት። ለምን እህቴ ትጎዳብኛለች፣ እህቴ የሆነ ነገር ትሆንብኛለች። ልጇ እኮ ቢታሰር ለእሷ ጣጣ እኮ ነው። እሷ ነው እስር ቤት የምትመላለሰው፣ እሷ ናት ወዲና ወዲ የምትሮጠው ብሎ እኮ ማሰብ ይኖርበት ነበር። ግን እሱ ለማንም ይመለሰው አይደለም። ለማንም ሚስቱ አሳለፈ የሸጠ ሰው እኮ ነው። ሚስቱ እኮ የሌላ ወንድ ግቦ ከፍሎ ቤት ሰጥቶ ብር ሰጥቶ ለድግስ ብር ምንም ለምዜ ለምን የሚባለው ወጪ በሙሉ ሳይቀር አውጥቶ ሰጥቷቸው እኮ ነው እንዲያገቧት ያደረገው። አስቡት። ይሄ እኮ የጭካኔ ጥግ እኮ ነው። ለመስማት የሚያስጠላ ነገር፣ ለማውራት የሚያስጠላ ነገር።
በኢትዮጵያ ምድር እንደዚህ ነገር ይፈጠራል ብዬ እኔ መቼም አለ። እሺ ከፈታት በኋላ ወይ አልፈልግም ብላ ከሆነ በሌላ ወንድ ማግባት ትችላለች። ግን እሱ የራሱ ሚስት ቁሞ ይደራል ለብር ብሎ ድርጅቱ እንዳትነቃበት ብሎ ያኔ ከነቃች አይምሯ ትክክል ከሆነ ትከሰኛለች፣ ድርጅቱ ወስድብኛለች። ይሄ የሚሰበሰበው በወንጀል የሚሰበሰበው ገንዘብ በሙሉ አላገኘውም በማለት እኮ ነው ይሄን ያደረገው። በቃ የሱ ስራው ይሄ እኮ ነው። እንዴት ወንዶም ወዴት እንደምንሄድ ብቻ ፈጣሪ ነው የሚያውቀው። እኔ ብርን የመጨረሻ ቤታቸው የሚገዛላቸው ይመስላቸዋል፣ ህይወታቸው የሚገዛላቸው ይመስላቸዋል። በሰው ህይወት ላይ ሲጫወቱ ምንም ቅንጣት የሚባል ነገር ፍራቻ የለባቸውም። እንሞታለን፣ እኛ የሰው ልጆች ነን፣ ሞት አለብን ብሎ የማያስቡ ሰዎች ስንት ሰዎች አሉ። ኧረ በፈጣሪ እኔ እንደዚህ አይነት ሰው አይቼ አላውቅም። ግን ለነገሩ ይሄ ሰውዬው መች ተይዞ ለእጁም ያገኝበት ቀን ነው እኔ የናፈቀኝ የምር